አጥፉት ላይ ቤተክርስቲያኒቱ ናት የፈቀደችው። ካህናቱ ናቸው የሚጨፍሩት። ብሳናው መንቀዝን ለሌሎች ዛፎች እንዳስተማረ ካህናቱ ናቸው ጭፈራ ለሌላ ሰው ያስተማሩት። ይሄው አየሁ አይደለ? ዘፋኝነት ብሎ የሚለው እዚህኛው ክፍል ላይ የዛሬ 18 ዓመት የታተመው ላይ የለም። የዛሬ 38 ዓመት የታተመው ላይ ግን አለ። ዘፋኝነት ብሎ የሚለውን አላወጡትም ያኔ። አሁን ግን አውጥተውታል። ይህንን የመሰለ ሁሉ የሚለው ምንድን ነው የሚጠቅስ? ይህንን የመሰለ ሁሉ የሚለው ሁሉን የሚለው ምን ለማለት ነው? ይህን የመሰለ ሁሉ ኃጢአታዊ የስጋ ስራ ማለት ነው። እዚህ ጋር የተገለጡት ብቻ ሳይሆኑ ሌሎችንም ጭምር የስጋ ስራ፣ እርኩሰት፣ አመፃ፣ ኃጢአት ይህን የመሰለ ሁሉ ብሎ ይላል። ይህን የመሰለ ሁሉ ብሎ እኮ ብሎ የሚለው እዚህም ጋር ይላል። ይህን የመሰለ ሁሉ ብሎ የሚለው ዘፋኝነትን አብሮ ጨምሮ ተናግሮ ነው። እዚህ ግን ዘፋኝነትን አስቀርተው ነው ይህን የመሰለ ሁሉ ብሎ ያሉት። እንዴት አንድ ቤተክርስቲያን ሁለት መጽሐፍ ይኖራታል? ወንድሞች እናቶች፣ እንዴት አንድ ቤተክርስቲያን ሁለት መጽሐፍ እንዴት ይኖራታል? እድሜው በ20 ዓመት ልዩነት ውስጥ ነው። በዚህ መጽሐፍትና በዚህ መጽሐፍት መካከል የ20 ዓመት ዘመን ርቀት ነው ያለው። ይሄ በ1980 ዓመተ ምህረት ታተመ። ይሄ በ2000 ዓመተ ምህረት በሚሊኒየም ታተመ። ከ20 ዓመት በኋላ በ20 ዓመት ውስጥ ዘፋኝነት ብሎ የሚለው ከጥንት ነበረ ከድሮ። አሁን ግን ዘፋኝነት ብሎ የሚለው ነቅላ አወጡት ማለት ነው። ለምን? ቤተክርስቲያኒቱ ዘፋኝነትን በጣም ስለምታበረታታ ስለምትፈቅድ። ቄሶች ሁሉ ጨፋሪዎች ናቸው እኮ አልኩ። ቄሶች ሁሉ ጠጪዎች ናቸው። ጠጪዎች እንደ ጉድ ነው የሚጠጣው። ሲጠጣ እንደው እንደ ተራው ምእመን ጠላ ላይ ጠጡ ይችላሉ። ሁሉም እንደያለው ነው ምናምን ነገር ተብሎ አይባልም። ኦኬ ላሳያችሁ። ሲጠጣ በደንብ ነው የሚጠጣው ብራዘርዬ። ቤቱ የመጠጥ ቤት ነው፣ የሰካራሞች ቤት ነው። እኛም እዛው ስንጠጣ ነበር። ኤርሚ አይ ሌላ ሰው ቦታ እንዳልይዝብህ ነው ወይ? አሁን ይሄን ላሳይና ከዛ አውርተህ ትሄዳለህ። ችግር የለውም አትይዝብኝም። ኦኬ 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 ችግር የለውም። ስንት ነገር ስላለ ማለት ነው። አሁን እነኚህ ድሃ ካህናት የሚባሉ ናቸው። እነኚህ ምንም የሌላቸው ድሃ አይደሉም። ጎርደን ጂን አለ ወንድማለም ጎርደን አለ። ጎርደን በሎሚ በበረዶ ድሃ አልኩ እንዴ? ተሳስቼ ነው። አየህ ድሃማ ጠላና ቅራሬ ነው የሚጠጣው። ድሃ ቄስ ምሕረት አድርጉልኝ ወገኖቼ፣ ያለ እንትናቸው ዳብ የለካ ጎርደን ቁጭ ብሎልሃል። እኔ የታየሁና እንትን ቀዝቃዛ ውሃ መስሎኝ ነበር። ጎርደን አለ እንደተፈሸነ ማለት ነው። ያው ለዚህ ግማሽ አውርደውታል። ኦኬ ዳሸን ይሄ ሜታ ምናምን ብለህ ብትለው እንትን ማጠቢያ ነው እሱ፣ ጥርስ መግሞጥ ሞጫ ምናምን ነገር ማለት ነው። ኦኬ ጀሪካ መጣ ባይዘው ይሄ ተጠጥቶ ነው እዚህ አበሳውን የሚያየው እየተደበደበ ያለውን አራክፎ ከሰጠ በኋላ አይ ዝም ብለህማት መቀመጥ የለብህም ውስጡ ያለውን ሲሳይ ከሰጠህን በኋላ ደግሞ አሁን ደግሞ ለነኝኞቹ ደግሞ አንተ አጫፋሪ ሆነ ልንደበድብህ ይገባል እና ተደብደብ ብለውት ነው ቢጫው ጀሪካ የሚደበደበው ማለት ነው። እና ቆይ አይ ከፍ ያለው ላሳያ ዝም ብሎ በእንትንሽ አይ ኤርሚ አትልፋ ምልን ያውን እነሱ ልከራከር አለ ለራሳቸው ገብተው ይሄ ይከራከሩት። ቀርጾ የላከው የኦርቶዶክስ ነው ፔንቲ አይደለም። ቀርጾ ሶሻል ሚዲያ ላይ የሚለቀው ይሄንን ከታች ያሉ ኦርቶዶክሶች ራሳቸው ሊማሩበት ይገባል። እና ይሄንን ልቃወምም ወይ መጽሐፍ ቅዱስን ላስተካክልና ልፈታ አይደለም የገባው። እኔ አገባቤ ቴዎድሮስ ካሳሁን ዘፋኝ ነው። ዘፈንን ከተቃወም ዘፈን ብለህ ብትቃወም ጀስት የቴዲን ሙዚቃ ቴዲን ፎቶውን በማድረግ ግን
ጀስት ከቴዲ ጋር ብቻ ያለ ጥላቻ እንዳይመስልብህ ነው። አሁን ብዙ ስለ ግጥሙ እንዳንወያይ ግጥሙን አልሰማሁትም ብለሃል። ምንም ልል አልችልም። ለእኔ ሙዚቃ ብቻ አይደል፣ ከሙዚቃ በላይ ፖለቲካ ነው። ፖለቲከኞችም ባለፈው የጋዜጣዊ መግለጫ ያገዱት ዳንዴሽ ቂጥሽ እያለ የሚዘፍን ሆኖ እንዳልሆነ ገብቷቸው ፖለቲካ እንደሆነ ስለገባቸው ነው ያገዱት። ከሌላው አርቲስት ለየት የሚያደርገው ፖለቲካ ስለሚያስገባ ነው። እኔ በፖለቲካ ነው የማየው። ፖለቲከኞችን የሚያወሩትን ወሬ እሱ በጥሩ በሆነ ቋንቋ በጥሩ መሳሪያ አቀናብሮ አቀርቦታል። ፖለቲከኛ ነው፣ በቃ በዛ ነው። አሁን ይሄ እንደዚህ ነው ይሄን ለማለት ነው እንዳልልህ፣ ምንም ሙዚቃውን ስላላዳመጥከው ምንም ልልህ አልችልም። ቴንኪው በጣም እሺ። አይ ምንድን አሁን አንተ በቅንነት ነው ያልከው፣ ግን በቅንነት የሆነ ኦርቶዶክሳውያን ቤት ከፍታችሁ ኢንቫይት እያደረጋችሁ ጴንጤውን ሁሉ ከገባ በኋላ ዘፈኑ ሰምተዋል ከፍተው ብትል ከፍተው ብዙዎች ናቸው፣ የተወሰኑ ብቻ አይደሉም። እና ቤት ከፍተው የወንጌል አማኞችን አስገብተው ዘፈኑ ሰምተዋል አልሰማንም። እና ዘፈኑን ካልሰማህበት አስተያየት ለምንደው ልሰጥ የመጣሁ? ስለዚህ ዘፈኑን አስቀድመህ ሰማው እያሉ ሀሳብ እየሰጡ ስላለ እኛ የቴዲ አፍሮንም ዘፈን መስማት አይጠበቅብንም በዘፈን ላይ ያለውን አስተያየት ለመስጠት። ፖለቲካ ሚስራ ምንም ሚስራ ምንም ያናንልም። ግን ምንድነው ዘፋኝነትንም ጠጭነትንም እያበረታቱ ያሉ አገልጋዮቹ ናቸው ነው እያልን ያለ ነው። ይሄ ሀቅ ነው። እኔ እሱ ልከራከር አይደለም፣ መብት ነው እሱ። ይኸው በየቤት ይኸው እንደዚህ ነው ማለት ስለዚህ ምዕመኑ ቢጠጣ ካህኑ ስለሚጠጣ ነው። ኦኬ እርሚ ልውረድ አንድ ነገር ብዬ ኮሜንታተሮች ይሄ ዘፈን ነው ፖለቲካ አይደለም እያሉ ይላሉና መንግስት ግን ዘፈን ከሆነ ዘፈን ለምንድን ነው የሚቃወም? መንግስት ይሄንን ይመልሱልኝ። ፖለቲካ አይደለም ስለሚሉ ለመንግስታቸው ምንድን ነው የሚመልሱት? መንግስት ከመቼ ወዲህ ነው ሙዚቃን መቃወም የጀመረ? ሃይማኖተኛ አይደለም መንግስት ነው። ፖለቲካ ካልሆነ ዘፈን እንዴት ሊቃወም ቻለ? ቴንኪው በጣም ኦኬ። እነሱ እዛው መንግስትና እሱ መጠየቅ ይችላሉ። በዘፈን ውስጥ ፖለቲካ አለበት ወይ የለበትም ወይ ብሎ አይ ለኮሜንተሮች ነው ለአንተ አይደለም። መጠየቅ ይችላሉ። ግን ምንም እንኳን እንደ አንድ ኢትዮጵያዊ እኛም ስንጠረጥር ምንም እንኳን እንደው ዘፈን ያወጣው ተብሎ ቢባልም ምርጫን ታሳቢ አድርጎ ምርጫ ሲደርስ 8 ዓመት ሙሉ ተኝቶ ምርጫ ሲደርስ በጣም ብዙ ማንም እኮ ኢትዮጵያዊ እኮ የሚታዘበው አለ፣ ሙስሊሙም ጴንጤውም ሌላውም ትውልድ ማለት ነው። ምርጫ ሲደርስ አሁን እንዲህ አይነት ነገር መለቀቁ ምን ለማለት ነው? ፖለቲካ ከሆነ መቃወም ይችላል ወጥቶ ማለት ነው። ለምን ሰላማዊ ሰልፍ ጥሪ አያደርግም ነበር? አድርጎ መቃወም ይችላል። አሁን እንደሌላው መንግስት የሚነካው የለም። እሱ እኮ እሱ የጥበብ ሰው ነው። ጥበቡ የሚጠቀመው በተሰጠው እኮ ነው። ብራዘርዬ ነገረኛ ሰው ነው የጥበብ ሰው ነው ብላችሁ የምትሉት ምርጫ ሲደርስ አሁን ወደ ጎራው ገባሽ ወዳጄ። ምርጫ ሲደርስ አድምጠኝ። ምርጫ ሲደርስ የኢትዮጵያ ህዝብ መሞት፣ የትግራይ ህዝብ እልቂት፣ የአማራ ህዝብ እልቂት፣ የአፋር ህዝብ እልቂት፣ የሌላው ትውልድ እልቂት በዚህ 8 ዓመት ውስጥ ወንድሙን ሲገድለው ሲፈናቀሉ በኦሮሚያ ክልል፣ በአማራው ክልል፣ በትግራይ ክልል፣ በአፋር ክልል እርስ በርስ ያ ሁሉ ትውልድ ሲገዳደሉ ወንድሞቻችን ሲገዳደሉ ወጥቶ እንደ ዲሽታ ጊና እንኳን ትክክል አይደለም እንኳን አላለም። ለጥ ብሎ አወዳዩን እየቃመ ተኝቶ ነበረ እንደ 6 ኪሎ አንበሳ ማለት ነው። ይሄ ጦርነት ፍትሃዊ ነው ፍትሃዊም አይደለም አላለም። እርስ በርስ መገዳደል ይቁምም አላለም። ወይት ወዳጄ ወይት አንድም አላለም። አፍሮ ብላችሁ ብትሉት ሰውዬ አንድም አላለም። አንድም በእውነት ወያኔዎች እያደረጋችሁ ያላችሁ ትክክል አይደለም አላለም።
ብልጽግና አብይ የምታደርገው በጣም ነውር ነው አላለም። ፋኖ በእውነት የምታደርጉት በጣም ነውር ነው አላለም። ኦነግ ሸኔ የምታደርጉትን ወንጀል አቁሙ አላለም። ተጋድሞ ነው የኖረው ንጉሳችሁ ማለት ነው። ጫት እየቃሙ ነበር እሳቸው በዛን ጊዜ። ኦኬ አሁን ከፋኖ ታርቀው ከመንግስት ጋራ ሰላም ይሻለናል፣ ህዝባችንን በመግደል ኢኮኖሚውን የሀገሪቱን ኢኮኖሚ እየጣልን ነውና መታረቅ እንፈልጋለን ብለው ከፋኖ ውስጥ ብዙዎቹ ከመንግስት ጋራ ስምምነት ፈጥረው መጡ ማለት ነው። በሰላም እየገቡ ነው ያሉት። ከኦነግ ሸኔም ልክ እንደዚሁ ማለት ነው። እንደነ ጃልሰኛ አይነቶቹ ማለት ነው። እነ ጃልማሮ ቢቀሩም ብዙዎቹ የኦነግ ሸኔዎቹ ገብተዋል፣ የሰላሙን ጥሪ ተቀብለው ማለት ነው። ከወያኔም ጥቂቶቹ ሲቀሩ እነ ጌታቸው ረዳ ሌሎቹ በሙሉ እየመጡ ነው። ኦኬ በጦርነቱ ጊዜ ለጥ ብሎ ከርሞ ተው ደብረ ጽዮን ተው አብይ አላለም። ይሄ ሰውዬ ተው ጃልማሮ ተው ዘመነ ልጨርስ። የማወራው ደርዝ ያለው ነገር ነው የማወራው ብራዘርዬ። ተው ዘመነ ተው አብይ አላለም። ተው ጃልማሮ ተው ጠቅላይ ሚኒስትር አብይ አላለም። በኦሮሚያውም ጋር ሄዶ አላለም። በአማራውም ጋር ሄዶ አላለም። ወያኔም ተው አብይም ተው ብሎ አላለም። ጸጥ ብሎ ጫቱን እየቃመ ከሚስቱ ጋር ተኝቶ ነው የከረመው። አሁን እነሱ ከኦነግ ሸኔም ከፋኖም ከወያኔም ከመንግስት ጋር ስምምነት ይሻለናል፣ አገራችንን እያፈረስናት ነው፣ ኢትዮጵያን እያፈረስናት ነው፣ የጠቀምነው ነገር የለም ብለው ትልልቅ ራሱ በሪፐብሊካን ጋርድ ነው በአየር ወለድ ውስጥ የነበሩ አሁን የፋኖ አሁን በቅርብ የገባው ሰው ሲናገር ከነ መሳሪያው ጭምር ነው የገባው። አየህ ከዚህ ከመንግስት ውስጥ ከርቶ የነበረ እና ከርተን የሄድከው ተብሎ አልተረሸለም። ትክክል አይደለንም፣ የአማራን ህዝብ በዚህ ነፃ እናወጣም፣ ትክክል አይደለንም፣ የኦሮሞን ህዝብ ጨፍጭፈነዋል እኛው ራሳችን ብለው ከኦነግ ሸኔዎች እንዳለ ሲመለሱ ኦሮሞን ነፃ ለማውጣት የኦሮሞን ህዝብ መግደል አይደለም ብራዘር፣ አማራን ነፃ ለማውጣት የአማራን ህዝብ ፋኖ እየጨፈጨፈ ማለት ነው። የትግራይን ህዝብ ነፃ ለማውጣት የትግራይን ህዝብ የጨፈጨፈው ወያኔ ነው። ትክክል አይደለንም አሉ። በቃ ብዙ ትውልዶች ቢታጣም ትክክል አይደለንም አሉ። ኦኬ ሙቱ አይባሉ። እነሱ የሰላም ጥሪ ተቀብለው ሲመለሱ ይሄኛው ዳስ ንቀል ንፍሮ ቀቅል ምናምን ነገር ብለዋል። ዳሱን ትከሉ ንፍሮ ቀቅሉ ቡና አፍሉና እኛን ጥሩን አይነት ነገር ማለት ነው። አሳ በለው አሳ በለው ማለት ነው። በቃ ይሄ ነው። አዳምጠዋል ማለት ነው። ኤኒዌይ እዚህ ልመልስልህ። ርዕሱን እኮ ነው ርዕሱ ዳስጣል አይደል እንዴ? ርዕሱ አድምጠኝ። ርዕሱ ዳስጣል። ቆይ አድምጠኝ። የምን አዳምጠዋል? እኔ እንደዚህ አይነት እርኩሰት አይነካኝም። ዳስጣል ነው ብሎ የሚለው ዳስ የሚጣለው ለምንድን ነው? በምድራችን በሰርግም በደስታ ማለት ነው። እንደዚሁም ደግሞ በሐዘንም ጭምር ዳስ ይጣላል። ዳስጣል ብሎ ያለው እንዴ የትግራይ ከወያኔ ጋር የተደረገው ጦርነት ስንት ዓመት አለፈው? የትግራይ እናቶች እንደዛ አፈር ለብሰው አፈር ግጠው የልጆቻቸውን መርዶ ሲሰሙ እርሻ ውስጥ እየሄዱ እየተንከባለሉ እላቸው ላይ አፈር እየበተኑ የወለዷቸው ልጆቻቸውን ሲያጡ የአማራ እናቶች እንደዛ የሰቆቃ ስቃይ ሲያለቅሱ የአፋር እናቶች እያንዳንዱ ኢትዮጵያዊ በዛ ጦርነት ውስጥ ሁሉም ኢትዮጵያዊ ያንን የሰቆቃ ሐዘን ድንኳናቸው እነሱ እኮ ነቅለው አንጀታቸው ታጥፎ ማለት ነው በመከራ ልጆቻቸውን አጥተው ድፍን 5 ዓመት እኮ አለፈ። በዛ ሰዓት ወጥቶ ነፍስ ይማርም አላለም ይሄ ሰውዬ። በእውነት የትግራይ እናቶች ስለደረሰባችሁ ግፍ እናዝናለን፣ የአማራ እናቶች የደረሰባችሁን ግፍ አይተናል እናዝናለን አላለም። የኦሮሞ እናቶች በእውነት ልጆቻችሁ ስላለቁባችሁ እናዝናለን፣ ሰምተናል፣ አይተናል ብሎ አላለም። ሁሉ ይቅር ብለው መሳሪያ ያዙ ሁሉ ሰዎች ሰላም ይሻለናል ብለው ወደ ቤተ መንግስት ሲመጡ ዳስ ተከሉ ንፍሮ ቀቅሉ ብሎ የሚል አንድ አዝማሪ ጸብ ለመጫር ብሎ ያደረገው ነው። ብራዘርዬ እኛም ኢትዮጵያዊ ነን፣ ነገሩ ሳይገባን ቀርቶ አይደለም። በዛን ጊዜ ምንም አላለ፣ አሸራርጋለሁ ምንም አላለ። ግን አንድ ሰው ገና አሁንም ምንም ያላላለ እኮ ወደፊት የሚመጡ አሉ። አንድ ሰው
ትላንት ምንም አላለ ዛሬም ዝም ይበል የሚለው ሎጂካሊ ትክክል አይመስለኝም። ዛሬም ያልተናገሩ አሉ። እሱ ቢያንስ ትናንት ተናገረ። ዛሬም ያልተናገሩ ብዙ አርቲስቶች አሉ እና ገባ አንዳንዴ ሎጂካሊ መሆን አለበት። ገባ እንደዛ ገና ወደፊት የሚመጡ ሊኖሩ ይችላሉ። ዛሬ ትናንት ምንም አላለ ካልክ ትናንት የተናገረውን ወደፊት እንዳይመጡ እያደረግክ ነው የሚሆነውና ይሄ ሎጂካሊ አይደለም። ለሰጠኝ እድል ኤኒዌይ ቴንኪው በጣም ቻው። እዚህ ኤርሚ አይመጥንህም። በደንብ ነው የሚመጥነው፣ በደንብ ነው የሚመጥነው። ኤርሚ ይሄን ነገር እንዴት ትነካዋለህ? በደንብ ነው የሚነካው። እንደውም ተወርደው የፓርላማ አባል መሆን አለበት። ትቀልጃለሽ እንዴ? ወንጌልም የሰበከ የፓርላማ አባል መሆን ይቻላል። ወንጌልም የሰበከ ፕራይም ሚኒስተር መሆን ይቻላል። ወንጌል እየሰበከ የውጭ ጉዳይ ሚኒስትር መሆን ይቻላል። ወንጌል እየሰበከ አምባሳደር መሆን ይቻላል። እንዴ ኤርሚ አተንካ ካካ ነው አይደለም። ንካው ኤርሚ በደንብ አድርገህ ነካካው። የሀገር ጉዳይ አይደል እንዴ? እና ደብተራው መጥቶ ይዞ ሀገርን በጥንቁልና ምናምን እያሸው ሀገር እያቆረቆዘ ምናምን ነገር ህዝቡን በድህነት በናም በጦርነት እየማቀቀ እንደው እንትን ይበለው እንዴ? ኧረ ተው እንዴ! ኧረ ተው እንዴ! አይመጥንም ተው። እኔ ሁሉ ጊዜ ያለው ከስር እንዲህ አንተ ወንጌል ስበክ። ይሄም ወንጌል ነው ብራዘርዬ፣ እህት ዓለምዬ ወንጌል ነው እንዴ። የሚገርመው ግን ይኸውልህ እንደዚህ ብለው የሚሉ ሰዎች ቄሶቹ አብይን ግንባሩን ብለህ ገደለው እና ታሪክ ይጻፍልሃል ብለው የሚሉ ታቦት አቁመው በብሔር ውስጥ ገብተው በዘር ውስጥ ገብተው በፖለቲካ ውስጥ ገብተው ታቦት አቁሙ። አሜሪካ ሀገር ላይ ያለ አንድ ሽማግሌ ማለት ነው ጳጳስ ግንባሩን ብለህ ግደለው አብይን ብሎ እያሉ መመሪያ የሚሰጡ እነሱን ወንጌል ስበኩ አይሉም። እዛ ጋር ሄደው በእርግጥ ወንጌል እንደሌላቸው ስለሚያውቁ ማለት ነው። እኔ ፌስቡክ ላይ ዩቲዩብ እና ፌስቡክ ላይ ከዛሬ ስንት ዓመት በፊት የሰራሁት ቪዲዮ አለ። እሱን ገብታችሁ ይዩት። እኔ እግዚአብሔር ነው ስራን የሚሰጠው ጥሪን የሚሰጠው። የእኔ ጥሪ ወንጌል መስበክ ሆነ እንጂ እግዚአብሔር ቢሰጠኝ እንደ አባቶቼ እንደነ ዳንኤል እንደነ ዮሴፍ እንደነ አናንያ አዛሪያ ሚሳኤል እነዚህ ሲድራቅ ሚሳቅ አብደናጎም የተባሉት እነዚህ 5 አባቶች በባዕድ ምድር የግብፅን ፖለቲካና የባቢሎንን ፖለቲካ ሲዘውሩ የነበሩ ሰዎች ናቸው። ኦኬ ነቢይ ሆኖ የንጉሱ የናቡከደነጾር ባለስልጣን ነበር ዳንኤል። አየህ እኔ ጋር መታ አይደለም የምታወራው፣ ነቢይ ነው። ዳንኤል ግን በባቢሎን አውራጃ ላይ ናቡከደነጾር ሾሞት ታማኝ ነበር ለንጉሱ። ሲድራቅ ሚሳቅ አብደናጎም የተባሉት አናንያ አዛርያ ሚሳኤል በትክክለኛ ስማቸው ታማኝ ሹማምንቶች ነበሩ። ዮሴፍ በግብፅ ምድር ንጉሱ ቀለበቱን አውጥቶ ከጣቱ ላይ ከእኔ ቀጥሎ ግብፅ ሁሉ ትገዛልህ ብሎ ያለው ዮሴፍ ፖለቲከኛ ነበር። ፖለቲካ ማለት በግሪኩ ቋንቋ እንደሚያውቁት በዘርፉ ላይ የተሰማሩ ባለሙያዎች የህዝብ አስተዳደር ማለት ነው። ህዝባዊ አስተዳደር የህዝብ አስተዳደር ማለት ነው ፖለቲካ ማለት። ህዝብ ታዲያ የማን ነው? የእግዚአብሔር ነው። ምድርና ሞላዋ የእግዚአብሔር ናት፣ ዓለምና በሱ ውስጥ ያለው ሁሉ። ግን እግዚአብሔር ያን እድል ቢሰጠኝ ያን ቦታ ላይ ብገባ በጽድቅ እግዚአብሔርን በመፍራት ያላድሎ እሰራለሁ አልሰራም የኔ ጥያቄ ነው እንጂ ሰው ፖለቲከኛ ስለሆነ ነውር ነው ማለት አይደለም። በጽድቅ እስካገለገልክ ድረስ እግዚአብሔር የምድር ሁሉ ንጉሥ ነው። እሱ በፈጠረው ፍጥረት ላይ እነ ሼህ እንትና እንዲወዳደሩ እንዲገቡ፣ በኢትዮጵያ ጉዳይ እነ ሼህ እንትና ያውሩ፣ በኢትዮጵያ ጉዳይ እነ ብፁዕ እንትና እነ አባ እንትና ያውሩ፣ በኢትዮጵያ ጉዳይ ላይ ፓስተሮችና ወንጌላውያኑ አፋችሁን ያዙ፣ ጸጥ በሉ፣ ጭጭ በሉ። አይሰራም። ዳርያስ መናገር በሚገባኝ መጠን ልክ እናገራለሁ። አዎ ወንጌል ሰባኪ ነኝ፣ ምንም ጥርጥር የለው። አይመለከተንም እንዴ? ይመለከተናል። እነ ወንጌላዊ ያሬድ ጥላሁን ሲናገሩ አልነበረም እንዴ በኢትዮጵያ ፖለቲካ ጉዳይ? እና ወንጌላዊነቱን ጣለ ወንጌላዊ ያሬድ ጥላሁን? በፍጹም መናገር የለበትም። አስረግጦ ነው እንጂ መናገር ያለበት፣ አስረግጦ ነው መናገር ያለበት። ፓስተር ስለሆነ መናገር የለበትም፣ መናገር አለበት። እና እዚህ ወንጌል ስበኩ ብለው የሚሉት 11 ዓመት ሙሉ ሶሻል ሚዲያ ላይ ወንጌል ሲሰብክ የነበረውን ሰውዬ ነው። ተዋቸው፣ እነሱን ተዋቸው። ወንድምነት
ሀሳቡን አውራቶ ያ አይ እንትን ነው ምንድነው ይህን ሳወራ እኔ ጴንጤዎች ወንድሞች እህቶቻችንን ቃትም አንጻር ነው እያወራ ያለሁት ነገር። በቃ ድሮ ተሸውድናል። እኔም ድሮ እንደዛ ይመስለኝ ነበረ። መጽሐፍ ቅዱስን ብቻ ያዝ፣ ከዛ ደግሞ ኢየሱስ ኢየሱስ በል፣ መንፈሳዊ ነገር ብቻ እንደው ከዚህ ከፖለቲካው ዓለም ራቅ፣ ለአንተ የተፈቀደ አይደለም ምናምን ነገር ብለው አርቀውን ነበረ ሳናውቅ ማለት ነው። እኛም ተሸውደን ነበረ። አሁን ግን በጭራሽ ልንሸወድ አንችልም ነው የነገርናቸው ነው። ቅድም ቤት ጳራቅሊጦስ ነው ምናምን የሚባል ቤት ውስጥ ለምሳሌ አንድ ያነሱት ሀሳብ አለ። ፓርላማውን ኦርቶዶክሳውያን ናቸው ሊሞሉት የሚገባቸው የሚል ክርክር ማለት ነው። ዙፋኑን መያዝ ያለበት ኦርቶዶክሳዊ ነው፣ ቆራቢ ነው ሊሆን ቢገባው ይላሉ። እኛ ምንለፋው እኛ ምንታገለው ለዚህ ነው ያሉ። አስባችኋል ወንድሞቼ እናቶች? እንዴ ኦርቶዶክሳውያን ፕራይም ሚኒስተሩ ጠቅላይ ሚኒስተሩ ሊሆን የሚገባ ኦርቶዶክሳዊ ነው ምናምን ይላሉ። ነገሩን ወስዶት ማለት ነው። እኛ እንዳንድ ኢትዮጵያዊ የትኛውም ሰው የሚመጣና ቢመራ በቃ በጽድቅ ካገለገለ ሁላችንም እንደግፋለን። ያውኑ ግን ፕራይም ሚኒስተራችን ከኛ ወገን ስለሆነ በጌታ አምኖ የዳነ ክርስቲያን ወገን ስለሆነ እሱን ለማጥቃት ሲፈልግ በዚህ ያክል ይዘምታል። አንዳንዶቻችሁም ባለማወቅ የነሱ ሰዎች ተባባሪ ትሆናላችሁ ነው። አሁን ምን መሰላችሁ ጴንጤዎች ንቁ። በቃ እኔ በአገር ጉዳይ ላይ እያንዳንዱ ጴንጤ በንቃት መሳተፍ አለበት ብዬ አምናለሁ። በንቃት ከትላንት ይልቅ ዛሬ፣ ከዛሬ ነገ በሚያስፈልገው ነገር ሁሉ ጴንጤው ነቅቶ በዚህ በፖለቲካው ጉዳይ መሳተፍ አለበት ብዬ አምናለሁ። ፓርላማውን እንገራችሁ በጴንጤ መሞላት አለበት። የክልሉም የፌዴራሉም ቢሆን እኔ በዛ አልስማማ ነው። የአንተ ማሳብ ቢሆን አንተ በጌታ የምታምነው ወንድማችን ስለሆንክ እነሱ የዘላለም ቅዠታቸውን እውነት ለማድረግ የኢትዮጵያ ፖለቲካ የአንድ ብሔር፣ የኢትዮጵያ ፖለቲካ የአንድ ሃይማኖት፣ የኢትዮጵያ ፖለቲካ የአንድ ቋንቋ እንዲሆን የሚፈልጉ ጽንፈኞች ናቸው። አንተ እነሱን ተከተለ ጽንፈኛ መሆን የለብህም በፍጹም። ፓርላማ ውስጥ ጴንጤ ብቻ እንዲሞላ በፍጹም አልፈቅድም። እኔ ይቃወማለሁ እንደዛ ቢሆን። ለምን? ቤቱ የጴንጤ ቤት አይደለም፣ የኢትዮጵያውያን ቤት ነው። ኢትዮጵያውያን ደግሞ ጴንጤ ብቻ አይደለም ሃይማኖታቸው፣ ኦርቶዶክስም፣ ካቶሊክም፣ ሙስሊሙም አለ። ፓርላማው በኢትዮጵያ ብሔር ብሔረሰቦችና በኢትዮጵያ ልጆች ነው መሞላት ያለበት። አለለቅ በፖለቲካ አስተዳደራዊ ጉዳይ አንድ የሆኑ እንጂ በሃይማኖት አንድ የሆኑ በፍጹም እዛ ሊገኙ አይገባም። እኔ ቁጥር አንድ ነው የምቃወመው። ጴንጤው ሙሉ በሙሉ ፓርላማውን የያዘው ብሎ ቢል ይሄ በጣም አደገኛ የሆነ አካሄድ ነው። ኦኬ እስላም ያዘው ተብሎ ይባል አደገኛ አካሄድ ነው። ኦርቶዶክስ ያዘው ተብሎ ይባል አደገኛ አካሄድ ነው። በፍጹም አይሆንም። በኢትዮጵያ ብሔር ብሔረሰቦችና የተለያዩ ቋንቋ የተለያዩ እምነት ያላቸው ሰዎች የሚገናኙበት ነው። አገራዊ ጉዳይ ላይ በኢትዮጵያ ጉዳይ ላይ በዓላማ አንድ የሆኑ የሚሰሩ ካልሆነ በስተቀር እነሱ እዛ ደብተራዎቹ ያሉትን እዚህ ትላለህ እንዲህ ወንድምነት፣ በፍጹም እንደዛ አይሰራም። በፍጹም እነሱ የድሮ በንጉሱ ዘመን ብሎ የሚሉት ቅዠታቸው አለ። ቅዠት ማለት ነው። ቅዠት አልኩ የአንድ የብሔር የበላይነት የአንድ ሃይማኖት የበላይነት ኢትዮጵያ ውስጥ እንደዚህ የሚባል ነገር የለም። አይሰራም። ከዚህ በኋላ እመነኝ አልኩ አይሰራም። 130 ሚሊዮን ህዝብ የኦርቶዶክስ እምነት ተከታይ ብቻ የሆነ ነው ፓርላማ ውስጥ መግባት ያለበት ወይ የጴንጤ ብቻ ነው ብሎ ቢል እንስቅብሃለን። የጴንጤ እምነት ተከታይ ብቻ ፓርላማ ውስጥ መግባት አለበት ብለህ ካልከኝ እኔ ስቅብሃለሁ። የእውነት ማለት ነው። እኔ እቃወማለሁ። ጴንጤ እኔ ግን እቃወማለሁ። ትክክል አይደለም። ኦኬ አገሪቱ የጴንጤዎች ብቻ አይደለችም፣ የኦርቶዶክስ እምነት የኦርቶዶክስ ብቻ አይደለችም፣ የሙስሊሙ ነው። የሙስሊም ብቻ አይደለም፣ የዋቄ ፈታውም ነው። እምነት ያለው የሌለ ሁሉ አለ። ፓርላማውን ሊይዙ የሚገባው የኢትዮጵያ ብሔር ብሔረሰቦች ናቸው። አለቀ። የተማሩ ሰዎች፣ በህዝብ የተመረጡ ሰዎች፣ በህዝብ የተመረጡ እንደራሴዎች ናቸው መጥተው መያዝ ያለባቸው። እነሱ እኮ የጥንቱን ዘመን እኮ ይመለስልን ነው ብለው የሚሉት። የጥንቱ ዘመን ምን ማለት ነው? መሬት ላራሹ የሚባለው ይቅር የጥቂት ባላባቶች ይሁን እኮ ብሎ የሚል እኮ አስተሳሰብ ያላቸው ሰዎች ናቸው። አንዳንዶቹ ስትፍቋቸው እንደዛ ነው። ወንድም አለም እናት ወልዳለች የኔን ቤተሰብ መሬት ላራሹ ተብሎ መንግስት የሰጠውን የሆነ ባላባት ፊት አውራሪ እንትና የሚባሉ የእሳቸው ልጆች ይውረሱለትን በምንሽር ግንባርህን ብሎ ይጠላል። ሂዱና ጠይቁ የትኛውን ቦታ ላይ። ከዚህ በኋላ ኢትዮጵያ መሬቷ የጥቂት ባላባቶች፣ ፖለቲካው የጥቂት ሃይማኖተኞች፣ ከጥቂት ከሆነ ቦታ ላይ ከአንድ ብሔር ላይ የወጣ ወይ ኦሮሞ ተደራጅቶ ብቻ የያዘው፣ አማራ ተደራጅቶ ብቻውን የያዘው፣ ትግሬ ተደራጅቶ ብቻውን የያዘው እንዲህ አይነት ርዕዮተ ዓለም ከዚህ በኋላ ኢትዮጵያ ውስጥ አይመጣም። የለም ሲያምራችሁ ይቀራል።
የጋርዮሽን ማህበረሰብ ወደኋላ የጋርዮሽ አስተሳሰብ ለመመለስ ካልሆነ በስተቀር እንዴ ነውር አይደለም እንዴ? የእነሱን ጽዩፍ የሆነ ሀሳብ ተቃውመን እኛማ የእነሱን ሀሳብ ደግፈን አይ የለም በኦርቶዶክስ አይደለም በጴንጤ ነው በጴንጤ አይደለም በኦርቶዶክስ ነው መሞላት ያለበት ዲበኩሉ በኦርቶዶክስ ነው መሞላት ያለበት ይላል። ወንድምነት ደግሞ በጴንጤ ነው በለካልክ ምን ለየን ታዲያ? የሱ ሀሳቤን ላብራራ በደንብ አላገኘኝም ብዬ አስባለሁ። ምንድነው እያንዳንዱ የወንጌላን አማኝ በጠቅላላ በዚህ የፖለቲካው ዘርፍ በንቃት መሳተፍ አለበት። አዎ በየትኛውም አይነት የፖለቲካ እንትን ውስጥ መወዳደር አለበት። አዎ ህዝቡ መርጦ ህዝቡ ወዶ ከመረጠው ለምን በጴንጤ ብቻ አይሞላም? እኔ ጉዳይ አይደለም። ዋና ነገሩ በህዝቡ ዘንድ ተወዳጅነትን አትርፎ ታማኝነትን አትርፎ ከተመረጠ አዎ ሊሞላ ይችላል። በመቀጠል ደግሞ በጴንጤ መሞላቱ ምንም ክፋት እኔ ያለው ብዬ አላስብም። እኔ ከጽንፈኝነት በመነሳት በዛ አይነት አውድ አይደለም እኔ ያወራሁት። በደብተራውም ሰውየው እሳቤ በመነሳት አይደለም እኔ ባይዘ አይደለም። የትኛውም አንድ ፖለቲከኛ ገብቶ ተወዳድሮ ለምሳሌ ከሌላ ሀገር አብሮ ሆኖ ካሸነፈስ ሰው ዋና ነገሩ ምንድነው? በፖለቲካ ውስጥ እኛ ሁላችንም በንቃት መሳተፍ አለብን ነው። ፕላስ ደግሞ ወንጌል ሰብኮ ብዙዎች ጌታን አምኖ ከዳኑ ወደ ጌታ ከተጨመሩ እኮ አገሪቷ ራሱ በቃ በጌታ በኢየሱስ ክርስቶስ ወረሳለች። አብዛኛው ጴንጤ ሳይሆን ጴንጤ ብቻ ነው የሚሆነው ማለት ነው። ስለዚህ ጴንጤ ብቻ ቢሆን አገሩ ራሱ የጴንጤ ፓርላማ ነው የሚሆነው። ምን አንተ ያለበት ሀገር እኮ ምንድን ነው ያለበት? እርግጠኛ ነኝ አንተ ያለበት ሀገር የክርስቲያን ሀገር ነው። በጠቅላላ ፓርላማውን የሞላው ክርስቲያን ብቻ ነው የሚሆነው ብዬ ነው የማስበው። ይሄ ጽንፈኝነት ምናምን ሳይሆን ከሀቅ ጋር ከመሆን አንጻር ነው እና በህዝቡ ዘንድ ተወዶ በህዝቡ ዘንድ ተቀባይነት አግኝቶ ከመመረጥ አንጻር ነው። ለምሳሌ እኔ ያለሁበት ሀገር የኔ ዘመድ ወንጌላዊ ነው ማለት ጴንጤ ነው፣ ድንቅ የእግዚአብሔር ሰው ነው። አየ ከአስተማሪነት ተነስቶ ሀገር ምንድነው ወደ ወረዳ መጣ፣ ከወረዳ ወደ ዞን መጣ፣ ሸሸመኔ፣ ከሸሸመኔ ወደ ፌዴራል መጣ። አየ ጴንጤ ነው እንዳለ ጴንጤ ነው። ዩሲ እኛ ጋር ሙስሊም እኛ ጋር እንደውም 95% ምንድነው 85% የሚባሉት ሙስሊሞች ናቸው እኛ ጋር። ለምሳሌ አየ ሰዎች የሚመርጡ አንተ ጋር ያለውን ነገር እውነተኝነት፣ አንተ ጋር ያለውን ነገር ንጹህ ነገር አይቶ ስራህን አይቶ ነው የሚመርጡት። ሰው ስራቸውን አይተው ታማኝነታቸውን አይተው ቢመረጡ የተመረጡ በጠቅላላ ጴንጤ ቢሆኑ እኔ ወዳለሁ። ስለዚህ መመረጣቸው ጴንጤ መሆኑ ፓርላማው ወይም ደግሞ የሆነ ቦታ ጴንጤ መብዛቱ ምናምን ነገር ከጽንፈኝነት የሚታይ ጉዳይ ነው ብዬ አላምንም። እንደ ድሮ የትኛውን ጴንጤ ዳር ይዞ መሞቅ አለበት ብዬ አላምንም። ሁሉም ወደ መሀል መምጣት አለበት። ሁሉም ፓስተሩ መምጣት አለበት፣ ፕሮፌቱ መምጣት አለበት፣ ሐዋርያው መምጣት አለበት፣ ወንጌላዊ መምጣት አለበት። አንተ ራሱ ባለበት ሀገር ምርጫ ተወዳደር። ትቀልዳለን? የአንተ ራስ ምርጫ ተወዳደር። ሰው ሁላችንም በንቃት እንሳተፋለን። ሁላችንም ሰው ወደ ሌላ አንጀና አናልፍም። ብራዘር እንደዛ ካልክ እንደውም ይብስብኛል። ትቀልዳለህ እንዴ? ይብስብኛል። እኔ አሁንም ወደፊት የምመኘው ነገር አለ። ኢትዮጵያን ለኢየሱስ እንቤዣታለን። ኢየሱስ ይነግስባታል። ስለዚህ በጠቅላላ ክርስቲያን ይሆናል። ወደ ጌታ መንግስት ይጨምራሉ። ከዛ ፓርላማ ራሱ ከመጽሐፍ ቅዱስ እያነበበ በየቴሌቪዥኑ በየሬዲዮ ምናምን ነገር መዝሙር እየሰማን ስብከት እየሰማን ፓርላማው ከመጀመሩ በፊት በጸሎት የሚከፈትበት ፓርላማ እንደሆነ ጸሎቴ ነው። በጸሎት የሚከፈትበት ኦኬ። ይሄ የኔ እምነቴ ነው። ይህን እምነቴን ደግሞ በምንም አይነት መንገድ ከሌላ አንግል ሊታይብኝ ይገባል ብዬ አላምንም እኔ እና አሁንም ወደፊት ምኞቴ፣ ፍላጎቴ፣ መሻቴ ፓርላማው በጠቅላላ እታለሚ ማንሽ እንትን ኤርሚ ለወንጌልም ነው ለሌላም ስራ ይፈልጋል። ለወንጌል ያላችሁ ሰውን ከእንትን አታርቁ እንጂ ዳራት ተይዞ ለሁሉም ይፈልጋል። ኤርሚ እግዚአብሔር መድኃኒት ካደረጎስ ለሁሉ ምናልባት በሌላ መንገድ ፈልጎት በመምናቀልን እኛ ሁላችንም ለወንጌል ተለይተናል። ኤርሚም ለወንጌል ተለይቷል። ደግሞ ሌላም ነገር ተለይቶ ሊሆን ይችላል፣ አይታወቅም። እና አታዘግዩት እንዴ! አይታወቅም እኮ እግዚአብሔር አምላክ የዛ ያለበት ሀገር አምጥቶት ፓርላማ ላይ ጥሩ ቦታ ላይ በቃ ተፈልጎትስ በመምናቃለን። አንዳንዴ አጉል ነገርስ እንደዚህም አታድርጉ። እና ኤርሚዬ አንተ ጌታ በመራህ መጠን ጌታ በሚያሳይ ቀጥል። ደግሞ ምን ጠብቃለን? እኔ በኩል እጠብቃለሁ። እንደውም እዛ ሀገር ፕራይም ሚኒስተር ምናምን ጥሩ ቦታ ላይ በቃ ፓርላማ ላይ ሆነ ምናምን ነገር እጠብቃለሁ።
እና አጉል መንፈሳዊ እንደዚህ አድርጎ ዳር ለማስያዝ አይቻልም። እኛ ቤት አይፈልግም። እና ተባረኩ። እኛ ወንጌላውያን አማኞች ወደ ፖለቲካ በደንብ አድርገን እንገባለን። ምንም ማድረግ አይቻልም። ፓርላማውንም እንቆጣጠራለን። ጌታ ደግሞ ያደርጋል። በየቴሌቪዥኑ መዝሙርና ስብከት እንሰማለን። ጸጋ ያብዛላችሁ። ሞቅ አደረገኝ እኮ ቤካ በእግዚአብሔር። ኧረ በእናታችሁ ላውራ እስኪ። በጣም ደስ ብሎኛል። ስራ ላይ ነኝ ግን እርምዬ ሰላም ናችሁ ወይ? እንዴት ናችሁ? እንዴ በቃ እንዳለ ነው የምንቆጣጠረው እንጂ በነካቸው። ይሄ በጣም የሚፈለግ ነገር ነው። በቃ ምድሪቱን ለኢትዮጵያ ለእግዚአብሔር ለክርስቶስ እንለያለን። የምንመኘውም ይሄን ነው። ዳር መያዝ አያስፈልግም። ወደ መጠጋት ነው ወደ መሃል እና አሁን ቤክዬ እንዳለው ዘመኔ ይባረክ ቤካ። በቃ ይሄ የኔ ሐሳብ ነው። ይሄ የኔ ፍላጎት ነው። በውስጤ ያለ ነው። በእውነት አሁን ፓርላማ ውስጥ ያሉ በሙሉ ምድሪቱ በጴንጤ ብቻ እንድትሆንና ምድሪቱ በክርስቶስ እንድትወረስ ይሄን እመኛለሁ። የኔም ፍላጎት ነው ቤክዬ፣ ያንተ ብቻ አይደለም። እና መጽሐፍ ቅዱስ ተነቦ ጸሎት ተደርጎ ፓርላማ እንዲጀመር በኢየሱስ እንደ ደቡብ ኮሪያ እኮ እንደዛ ናቸው አለ እርምዬ ቤካ እንደዛ ናቸው እኮ ከላይ እስከ ታች። እና እንደዛ ነው። እግዚአብሔር ደግሞ ያደርገዋል። ያ ጠንቋዮችና መተተኞች ደፍተራዎች ጥግ ይዛሉ ማለት ነው። ሀገሪቱ በጴንጤ ነው የምትመራ ከዚህ በኋላ። ኢየሱስ ጌታ ነው። የምን ዘፈን ነው? ዘፈን የጥልቁ መንፈስ ያለባችሁ ናቸው። አጋንንት ያለባችሁ ናቸው። ዘፋኝ እኮ መንግስተ ሰማያት አይገባም። ገላትያ 5:19 ላይ በቃ መንግስተ ሰማያት አይገባም። አራት ነጥብ። ኢየሱስ ጌታ ነው። ተባረኩ። ወንጌል ይቀጥላል። ስለሆንኩ ነው ሰበር የገባው። ተባረኩ። እሺ ኤርሚ፣ እኔ ልቀጥል ከትንሽ በኋላ ማውራት ስለማልችል። ቅዱሳን የጌታ ሰላምና ጸጋ ይብዛላችሁ። ዘፈን ምንጩ የአጋንንት ዓለም ነው። ዘፈንን ስንሰማ አብረን የምንካፈለው መንፈስ አለ። ዘፈንን ክርስቲያን መስማት የለበትም። ማንም ይሁን ማንም ዘፋኙ ዘፈን የኛ አይደለም። ምንጩ መዝሙር፣ ዝማሬ ምንጩ ከእግዚአብሔር መንፈስ እንደሆነ ሁሉ ዘፈን ምንጩ የአጋንንት ነው። በተለይ ደግሞ አንዳንድ ዘፋኞች ከአጋንንት ጋር ቁርኝት ስላላቸው መንፈሳቸው ትልቅ ተጽዕኖ ያደርጋል። በሀገራችን አንዱ ቴዎድሮስ ካሳሁን ነው። ይሄንን ደግሞ ወንድሜ ትዝታውን የምትከታተሉ ካላችሁ ትዜ ተናግሯል ከዚህ በፊት። እውነት ነው። በአሜሪካ ለምሳሌ የቢዮንሴን ዘፈን የሚሰሙ መንፈሱን ይካፈላሉ። ምክንያቱም እሷ ነፍሷን በግልጽ ለአጋንንት አሳልፋ ስለሸጠች የአጋንንት መሳሪያ ናት። መንፈሱን ያስተላልፋል። በዘፈኑም የሚሰሙ ይካፈላሉ። ምክንያቱም ዘፈን በዜማና በግጥም ልብን የመንካት ኃይል ስላለው ጥበብ ስለሆነ እኛ በዝማሬ እንደምንነካው ሁሉ በዘፈን መነካት አለ። ያ አብሮ የሚነካን መንፈስ ስላለ ልባችንን መንፈሳችንን መጠበቅ አለብን። እስቲ ቅዱሳን ሰሞኑን የቴዲን ዘፈን የሰማችሁ በእውነተኛ ምስክርነት የምትሰጡ ከሆነ አዚምና ድንዛዜ በእናንተ ላይ አልገባ? እውነቱን በግልጽ መናገር የምትፈልጉ ካላችሁ፣ ምክንያቱም ዘፈን ኃይል ስላለው ሀ ብላችሁ ሰፍ ብላችሁ፣ በተለይ ደግሞ የቴዲ ዘፈን። ስለዚህ መንፈሳችሁን ጠብቁ፣ ተጠንቀቁ። ምንም ይሁን ምንም የዘፈነው ትርጉሙ ምንም ይሁን ምንም፣ ግን ዘፈንን አንሰማ። የማንሰማበት ምክንያቱ ምንጩ ከአጋንንት ስለሆነ፣ ምንጩ ወደ ዘፈን ዓለም የሚያስገባው ማን እንደሆነ ስለምናውቅ፣ ዘፋኝነት በግልጽ የተጻፈልንም ጉዳይ ስለሆነ ዘፈንን ክርስቲያን አይሰማም። ማንም ይስፈነው፣ አበበችም ትስፈነው፣ ቴዲም ይስፈነው። በተለይም እንዲህ አይነት ታዋቂ ሰዎችን መጠንቀቅ ለኛ ጥሩ ነው። መንፈሳችንን ለመጠበቅ የመንፈስን ንጽህና ለመጠበቅ መበከል ስላለ ልብ መነካት ስላለ በኋላ አቅም ማጣት ስለሚመጣ ለመጸለይ፣ ለማንበብ፣ ለተለያዩ ነገሮች አቅም። እስቲ ሰምታችሁ አቅም ያጣችሁ ምስክርነት ስጡ፣ ትምህርት ይሆናል።
ይሄ እውነት ስለሆነ ነው የምነግራችሁ። ሌላው ለምንድን ነው ከሃይማኖት ጋር የተያያዘው የቴዲ ጉዳይ ካላችሁ፣ ለምንድን ነው ያኛው ቤት ተቀበለው ይሄኛው ቤት ደግሞ ለምንድን ነው የተቃወመው? ያኛው ቤት ግን ሙሉ በሙሉ ተቀበለው። ሃይማኖቱ ባይፈቅድም ግን ልጆቿ ተቀብለውታል። ይሄ ከትምህርቷ የተነሳ ነው። ትምህርቷ ዘፈንና ዘፋኝነትን እንዲቃወሙ ሃይማኖቷም ነው የሚፈቅደው፣ ሃይማኖቱም ጭምር ነው የሚፈቅደው። እየነገርኳችሁ ነው እህትየው። እኔ ኦፊሻል ነው የምናገረው። የሚከራከር ሰው ካለ መምጣት ይችላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፋኝና ዘፋኝነትን በጣም ነው የምትደግፈው። ቤተክርስቲያኒቱ በጣም ነው የሚያቀነቅኑት። ራሳቸው አገልጋዮቹ ያደርጉታል። ራሳቸው ይጠጣሉ፣ ራሳቸው ይጨፍራሉ። ራሳቸው የንስሐ አባቶች እኮ ልጆቻቸው ሁሉ እኮ ናቸው እነኚህ። አሁን ንስሐ አባት እኮ አለው ሁሉም እኮ እያንዳንዱ አርቲስት ንስሐ አባት አለው። በንስሐ አባቶቻቸው በኩል አቁሙ ተብለው አልተባሉም። እዚህ መታችሁ አንዳንዶቻችሁ ቤተክርስቲያኒቱ አትፈቅድም አትበሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን 1000% ዘፈንና ዘፋኝነትን ትደግፋለች፣ አጽድቃለች፣ ተቀበላለች። መጽሐፍ ሰርዛለች፣ ዘፋኝነት ብሎ የሚለውን ሁሉ ሰርዛለች። ስለዚህ መታችሁ እንደዚህ አትበሉ። እህትየው ቀጥይ። እሺ ባለቤቱ ኢንተርቪው ስትደረግ ቴዲ ጸሎት ቤት ነው የሚውለው ብላ ስትናገር ሰማኋት። ጸሎት ቤት ነው የሚውለው። እኔ በቤቱ ጸሎት ቤት ሊኖረው ይችላል፣ ግን ወደ ማን ነው የሚጸልየው? ይሄን ራሳቸው ይመልሱት። ግን እንደሚጸልይ ስትናገር ሰምቻታለሁ። ኤኒዌይ ለምንድን ነው ይሄ ጉዳይ የሃይማኖት ተያያዥነት ያመጣው? ለምን አብዛኛው ያው በዛ ቤት ያለው ተቀብሎት የዝማሬ ያህል ነው እየተቀነቀነ ያለው? ለምን ይሄ ሆነ? ትምህርቱ ነው። ትምህርቱ ወይም የጠጡት መንፈስ አቅም የለውም የመቃወም። እኛ የተቀበልነው መንፈስ የተቀበልነው ጸጋ የመቃወም አቅም አለው። እምቢ የማለት አልሰማም የማለት ዘፋንን ሲጀመር ምን እንሰራለን? እዛ ሰፈራችንም አይደለም አገር ቀይረናል፣ መንደር ቀይረናል፣ ሰፈር ቀይረናል። እና አቅም ስለሌለው ነው መቃወም ያልቻሉት። አንዳንዶቹ አዎ ትክክል አይደለም ቢሉም ግን ሙሉን አሁን ቅድም የገባው ልጅ ትልቅ ኤግዛምፕል ነው። ሙሉን ሰምቼዋለሁ አለ። አስተያየት ትንታኔ ሊሰጥ ይፈልጋል። ምንድነው ሲለው ኦርቶዶክስ ነኝ አለ። ግን ዘፋኝነት ትክክል ነው አይደለም? ትክክል ካልሆነ ለምንድን ነው የሰማኸው? አቅም ስለሌለው መቋቋም ስለማይችል። እኛ ደግሞ ለምንድን ነው እምቢ ያልነው? መቋቋም ስለምንችል የተቀበልነው መንፈስ ሪጀክት ስለሚያደርገው ነው። ይሄንን ክብር አታስነኩ። ፈቅዳችሁና ወዳችሁ በዚህ ጉዳይ ለመከራከር ብላችሁ አትስሙ። ምክንያቱም የምታስነኩት ነገር አለ። የመንፈሳችሁን ንጽህና እንዳትጠብቁ ትሆናላችሁ። ትቆሽሻላችሁ። ያቆሽሻል። ትቆሽሻላችሁ። ኃጢአት ስለሆነ ኃጢአት ደግሞ ይሸታል። በጣም ሽታ ያለው ነገር ቢኖር ኃጢአት ነው። በነገራችሁ ላይ ይሄን ስለማውቅ ነው የምነግራችሁ። በጣም ይሸታል ኃጢአት። እኔ ልነግራችሁ ከምችለው አቅም በላይ ነው ሽታው በመንፈሳዊ ዓለም ላይ ማለት ነው። እና ትቆሽሻላችሁ። እንዳትቆሽሹ ንጽህናችሁን ጠብቁ፣ መንፈሳችሁን ጠብቁ። ኦርቶዶክስ ሶሪ ተቀጣያለሽ። አይ ቲንክ ኢትዮጵያ ያሉ ወገኖች ስላሉ እና ዋሬርስ አይ ቲንክ ኢትዮጵያ ይመስለኛል። ለሱ ድል ሰጠው ብዬ ነው ያስቸኮልኩት። ግን ኤልሲዬ ጨርሺ፣ ካልሆነ መልሼ እሰጥሻለሁ። እኛ አንቺ ውጭ ስላለሽ ጀርመን ስላለሽ መቆየት እንችላለን ብዬ ነው። ጨርሺና ሀሳብሽን ሰብሰብ አድርጊና አጭር አድርጌ ልጨርሰው። አሁን ከኢትዮጵያ ጋር ሰዓታችን ይመሳሰላል። መኝታ ሰዓት ስለሆነ ባለቤቴ አጠገቤ ካለ መናገር ስለማልችል ነው መስማት። ኦኬ ጌታ ይባረክ። የኦርቶዶክስ ቤተክርስቲያን ልጆቿ አንዳንድ ልጆቿ ያልገባቸው የውስጧ መበስበስ አልገባቸው። መንፈሳዊ አይኖች ተገልጠው ያየ ሰው በጣም ነው የሚደነግጠው። አንዳንድ ልጆቿ መጽሐፍ ቅዱስ እውቀት ያላቸው ይሄን መረዳት ስላልቻሉ የሚያድኗት ይመስላቸዋል። ግን መዳን የማትችልበት ደረጃ ነው የደረሰችው። እግዚአብሔር እንደው ሸክላ ሰሪው ራሱ አፍርሶ እንደገና ካልሰራት እኔ በሌላ ጊዜ እነግርሃለሁ ኤርሚ፣ በዛ ጉዳይ ያየሁትን ማለት ነው። እና ተባረኩ። ጨርሻለሁ። ዘፈኑ ያው ምንም ግልጽ እኮ ነው፣ በግልጽ የተጻፈ ነገር ነው መጽሐፍ ቅዱስ ላይ ክሊር ነው፣ ኃጢአት ነው። ግን የዚህ ልጅ ግን የሚብሰው ደግሞ በግልጽ እኮ የእግዚአብሔርን ቃል ተቃውሞ ዘፍኗል።
አልሰማ ይሆን አላውቅም። ሙዚቃ ህይወቴ ብሎ ዘፍኗል እኮ። እንግዲህ ህይወቴ ሙዚቃ ነው እያለ ነው እና ከላይ ነው የተሰጠኝ ብሎ ዘፍኗል። ጸጋ ነው ብሎ ዘፍኗል። ነፍሴን አቆራኝቻታለሁ ብሎ ዘፍኗል እና በግልጽ ተናግሯል። ከየት እንደሆነ ለይቷል ራሱ እና ስለዚህ አንተ እንደ አንድ ኦርቶዶክሳዊ ትቃወመዋለህ ማለት ነው። አዎ በዚህ በተለይ በዚህ ሙዚቃ ህይወቴ ብሎ በዘፈነበት ዘፈን ህይወትን መንገድም ነው ብሎ ክርስቶስ የተናገረውን ሙሉ ለሙሉ ክዷል እኮ። ኦልሬዲ እኔም ከዚህኛው ወገን አይደለሁም እያለ ነው። እኔ ህይወቴ ሙዚቃ ነው እንጂ ኢየሱስ አይደለም እያለ ነው። ስለዚህ በግልጽ ጽፏል እና ከላይ ነው የተሰጠኝ አለና እግዚአብሔር ከላይ የሰጠን እኛ እንደኛ ልጁን ነው። ከላይ እኛ ሙዚቃ አልሰጠም፣ እግዚአብሔር ሙዚቃም አይሰጥም። እና ደግሞ የሰማይ ጸጋ ነው አለ እና በየትኛው ጸጋ እንደሆነ ጸጋ ብሎ የመዘገበውም አልገባኝም። ከዛ ደግሞ በግልጽ ነፍሴን አቆራኘኋት ነፍሴን አቆራኝቻታለሁ ብሎ በግልጽ ተናግሯል ነው እና ለይቶ ራሱን ቁጭ አድርጓል። ከምን እንደመጣ ከየት እንደመጣ ከማን እንደሚሰጠው ተናግሮ አስቀምጧል ነው። ስለዚህ የትኛውንም ዘፈን ቢዘፍን ይህ ሰውዬ የሚሰጠው ከአጋንንት እንደሆነ ግልጽ ነው ማለት ነው። ምክንያቱም ሙዚቃ ህይወቴ ነው ብሏል። ኢየሱስ አይደለም ህይወቴ ነው ያለው፣ ወይ ደግሞ ሌላ ነገር አይደለም ህይወቴ ነው ያለው እና በግልጽ ያስቀመጠ ልጅ ነው ነው የምልህ። እና ለዚህ ነው በጣም ብዙ ሰዎች ከስሩ እየተከተሉት ያሉት እና ሙዚቃ ህይወቴ ብሎ ሲዘፍን ደግሞ አስበው፣ አንድ ኮንሰርት ሲዘጋጅ ሙዚቃ ብሎ አንዳንድ ኮንሰርት ላይ ቀጥ ያደርጋል። ከዛ ህይወቴ ብሎ የሚቀበል ሰው አለ እና ያው ሁላ ህዝብ ህይወቴ ብሎ ይቀበላል ማለት ነው። እና አደገኛ ከሄድ ነው ያለው እና ራሱን በግልጽ ለይቶ ያስቀመጠ ሰው ነው። ይህን ፈልጌ ነው እና በዚህ ነገር እኔ በፊት ነው ሙዚቃ ህይወቴ ብሎ ሲዘፍን ነው በቃ እኔ የቀፈፈኝ ማለቴ። እንዴት ሰው ሙዚቃ ህይወቴ ነው ብሎ ይዘፍናል? እንዴት ነው ከላይ ነው የተሰጠኝ ብሎ ይዘፍናል? ሙዚቃ ከላይ ነው የተሰጠው ማለት ነው። ከላይ እንዴት ነው ሙዚቃ የሚሰጠው? እግዚአብሔር ከላይ እንካ ሙዚቃ ህይወቴ ብሎ ዘፈን ሲሰጠው ማለት ነው። እና ይሄ ልጅ ለይቶ ራሱን ያስቀመጠ ሰው ነው ነው ምንም ቢዘፍን አሁን ብዙ ሰዎች አሁን በብዙዎቹ በዚህ በኩል ምን ይባላል ያው ግጥምና ዜማ ይዘቱ ነው። ታዲያ ግጥምና ዜማ ይዘቱን እንግዲህ መጽሐፍ ቅዱስ ሙሉ በሙሉ የሚክድ ነው ዘፈኑ ሙሉ በሙሉ ማለት ነው። የሰማይ ጸጋም አይደለም ከላይም የሚሰጥ አይደለም። ነፍስንም የሚያቆራኘው ከእግዚአብሔር ጋር ነው እንጂ እንዴት ሰው ነፍሱን ከሙዚቃ ጋር ያቆራኛል? ይህ በግልጽ ያስቀመጠበት ዘፈን አለ ልል ፈልጌ ነው። በዚሁ አንደበቱ ደግሞ እንግዲህ የኦርቶዶክስ ደግሞ መዝሙር አለው፣ 3 መዝሙሮች አሉት። ቤተክርስቲያኗ ሙሉ ለሙሉ ግን አልተቃወምም። ይሄ ሰውዬ በቪአይፒ ደረጃ ሙሉ አገልግሎት ይሰጠዋል። በቪአይፒ ደረጃ የንስሐ አባት አለው። በቤተክርስቲያኗ ሙሉ አገልግሎትን የሚሰጠው ያውም ምዕመኑ ከሚሰጠው በላይ ማለት ነው። የምር እንደዚህ አገልጋይንን ከሚሉት በላይ እሱ በቪአይፒ ደረጃ ሙሉ አገልግሎትን ያገኛል። ግን እንደሚባለው በግጥምና በይዘት እንኳን ነው የምንለየው። አይ እንደው ግጥሙና ይዘቱ እንኳን ትክክል ካልሆነ ችግር የለብንም ቢሉ እንኳን ይሄ ግጥምና ይዘት የእግዚአብሔርን ቃል ሙሉ ለሙሉ የካደ ዘፈን ነው። ስለዚህ በዚህ ዘፈን ነው ከበፊትም ጀምሮ ይሄ ሰውዬ ልክ አይደለም ማለት ነው። የሚመጣለትም ከአጋንንት ነው። ለዚህ ነው ሰው ሁላ ደግሞ ልክ ወደሚመጣው ሐሰተኛው ክርስቶስ ሲመጣ ከአጋንንት እንደሚሰጠው ሁሉ ነገር ልክ እንደዛ ነው የተሰጠው ያለው የሰውዬ እና በዛ ነው ብዙ ሰዎችንም እንደዚህ የሚያንቀጠቅጠው። ገና እንዴ የሆነ መንፈስ ያለባቸው እኮ ነው የሚመስሉት አንዳንዶቹ። እንዴ የእሱ ድምፅ ገና ሲሰሙ እኮ የሚንቀጥበት ሁላ እኮ ነው። እና ሙዚቃ ህይወቴ ብሎ ከዘፈነ በኋላ በቃ ይሄ ሰውዬ ትክክል አይደለም ብዬ እኔ ደምድሜያለሁ። እና ሙዚቃ ህይወት ደግሞ ሊሆን አይችልም። መንገድም ህይወትም ኢየሱስ እኔ ነኝ ብሏል። ኢየሱስ እኔ ነኝ መንገድም ህይወትም እኔ ነኝ ብሏል። ስለዚህ ከላይ ደግሞ እግዚአብሔር አይሰጥም። ከላይ የሚሰጥ ደግሞ እግዚአብሔር ከላይ የተሰጠን እኛ አንድ ክርስቶስ ነው። ከላይ አንድ የሚወደው ልጁን ክብሩት ላይ የሰጠን ኢየሱስን ነው እንጂ የሰጠን ለእኛ ሙዚቃ ህይወቴ ብለህ ዝፈን ብሎ አይደለም የሰጠው። እሱ ግን ከላይ ነው የተሰጠኝ ሙዚቃ ህይወቴ ነው፣ ነፍሴ የተቆራኘችው ከሙዚቃ ነው ብሎ በግልጽ ለይቶ ነግሯቸዋል። በቃ እኔ ይሄ ነው ህይወቴ ብሎ ማለት ነው። እና ይሄ ነው ሀሳቤ ልል ፈልጌ ነው። ዋው